ህይወት ትግል ናት። ሴት ልጅ ስንሆን የማይቻለውን እንችላለን። እኔ አሁን ለባለቤቴ ሚስት፣ ለልጄ እናት፣ ለስሬ ደግሞ በቃ ዋና ስራ አስኪያጅ ሆኜ ባለቤት ሆኜ በስሬ ላሉ ልጆች ደግሞ ከነሱ ጋር አብሬ ሰርቼ ነው የምኖረው። አካውንቲንግ ነው ግራጁዌት ያደረኩት። ስደት ላይ በሄድኩ ሰዓት ላይ አልጋ ባልጋ አልሆነልኝም። ሁሉም ነገር በጣም ቻሌንጆች ነበሩ። አሰሬ በጣም ኃይለኛ ነበረች። ፈተና ምን ጊዜም ይኖራል። ፈተናውን የቱ ጋር ነው የማስቆመው? ምንድነው ዓላማዬ? ምንድነው እቅድ የሚለውን ነገር መጀመሪያ ለራሳችን መመለስ አለብን። እኔ የጀመርኩት ያው የመጀመሪያው የውስጥ ፍላጎት ነበረ። አማራጭ ያደረግኩት አረብ ሀገር መሄድን ነበረ። ምን ያህል ነው ዋጋችሁ? የምትሰሪያቸው ስታዎች መሰላሎች ላይ ያወጣለው ስራው አልተዳረሰም፣ ግን ሰው አይቶ ደግሞ የማያልፍ አይነት እቃ ነው። የተለያዩ ኤሌክትሪክ ዝርጋታዎችንም እሰራለሁ። እኔ የምሰራቸው ስቶቮች ወደ 18 አይነት ናቸው። ሴቶች ተስፋ መቁረጥ የለባትም። ራሷን ማንሳት አለባት። በስራ ያሉ ሰዎችን ማንሳት አለባት። የራሴን ሱቅ ከፍቼ ያቀድኩትን ፕላን ያደረግኩትን ነገር ለመስራት ያለው ማለት ነው። ሰላም ጤና ይስጥልን ውድ የገበያ ቢዝነስ ተመልካቾቻችን እንዴት ናችሁ? በዛሬው በልምድና በተሞክሮ ፕሮግራማችን ብዙ ሴቶች ያልደፈሩትን ስራ ለመጀመሪያ ጊዜ ደፍራ መስራት የቻለች ጀግና ሴት ዓላማዋን ደግሞ ከግብ ለማድረስ አረብ ሀገር ድረስ በመሄድ ተመልሳ ደግሞ ወደ ሀገሯ መታ ዓላማዋን ከግብ ካደረሰች ጀግናና ጠንካራ ሴት ጋር አስተዋውቃችኋለሁ። የምትሰራው ስራ እንዲሁም ደግሞ ያላትን ልምድና ተሞክሮ ለእናንተ ለውድ ተመልካቾቻችን እያደረስኳችሁ ቆይታ የማደርግ ይሆናል። ፕሮግራሙን እየመራው እኔ ትንግርት ሙልጌታ ከካሜራማናችን ሃይማኖት አብዱ ጋር በመሆን ቆይታ የምናደርግ ይሆናል። አብራችሁ ቆዩ። ሰላም ጤና ይስጥልን እንደምን አለሽ? ሰላም እንዴት ነሽ? አለሁ እግዚአብሔር ይመስገን። ዛሬ እንግዲህ የምትሰሪያቸውን ስራዎች ለተመልካቾች ለማድረስ እዚህ አንቺ ጋር ተገኝተናልና በመጀመሪያ ራስሽን አስታውቂን እንዲሁም ደግሞ የምትሰሪያቸውን ስራዎች እናንሳ። እሺ፣ ማህደር መስፍን እባላለሁ። የኤምኬ ስቶቭ ባለቤትና ዋና ስራ አስኪያጅ። መልካም። እንግዲህ ዛሬ በዋናነት በተለይ ደግሞ የስቶቭ ስራ የመስራት የመጠገን ስራ በሴቶች አልተለመደምና አንቺም ደግሞ የጀመርሽበት የራስሽ የሆነ ምክንያት አለሽ። ወደ ኋላ ልመልስሽና እንዴት ነበር የጀመርሽው? አጋጣሚው እናንሳ። እሺ፣ እኔ የጀመርኩት ያው የመጀመሪያው የውስጥ ፍላጎት ነበረ። ከዛ በመቀጠል ግን ያው የኮሌጅ ተማሪ ስትሆኚ የኪስ ገንዘብ እጥረት ነበርና ያንን እጥረት ለመሸፈን ብዬ የተለያዩ ቦታዎች ላይ ከባለቤቴ ጋር የባለቤቴን ድጋፍ አለ አብረን በመሆን ቤት ለቤት አገልግሎት እንሰጥ ነበረ። ያው ከዛም በኋላ እንግዲህ ከተለያዩ ጣውረዶች በኋላ የራሳችንን ሱቅ ከፍተን እየሰራን እንገኛለን። ጥሩ። እንግዲህ በመጀመሪያ በኮሌጅ በከፍተኛ ማዕረግ ተመርቀሽ ነበር። ከዛ በኋላ ነገሩ ስታዩ አልሆነም፣ ወደ አረብ ሀገር ነው የሄድሽው። አረብ ሀገር ስትሄጂም ግን የራስሽ የሆነ ግብ ነበርሽ። ምን ነበር? እሺ፣ ይሄንን ስራ በራሴ መጀመሪያ እንዳልኩሽ የተለያዩ ቦታዎች ላይ ሄደን ስንሰራ ወደ ትልቅ ሱቅ የመቀየር እቅድና ፕላን ነበረኝና ሀገር ውስጥ ሆኜ ግን ያው ይሄን ስራ ለመጀመር ለመክፈት ካፒታል ያስፈልጋልና ያንን ካፒታል ከየትም ማምጣት ስለማይቻል አማራጭ ያደረግኩት አረብ ሀገር መሄድን ነበረ። ያው ግን አረብ ሀገር ስሄድ ዘለቄታ ያለው ነገር አስቤ ሳይሆን እችን የምጀምርባትን የራሴን ነገር የምነሳበትን ነገር ለማምጣት ነበርና ያው እንዳልኩሽ የባለቤቴም ድጋፍ ስለነበረ ተነስቼ ግራጁዌት ካደረግኩኝ በኋላ የተለያዩ ስራዎችን እዚህ ሞክሬያለሁ። የተለያዩ ቢዝነሶች ውስጥም ገብቼ ነበረ። ግን የማገኘው ገቢ በቂ ስላልነበረ እዛ ሄጄ የተወሰነ ሰርቼ መምጣትን ነበር ያሰብኩት። ከዛ ሄድኩኝ አረብ ሀገር። ኮንትራቴ ለ2 ዓመት ነበረ። በአመት ከ10 ወር አካባቢ ነው የመጣሁት። ያው ግን ስመጣ ያሰብኩትን ነገር አሳክቼ ስለሆነ የመጣሁት የራሴን ሱቅ ከፍቼ ያቀድኩትን ፕላን ያደረግኩትን ነገር ለመስራት ያለው ማለት ነው። ከዛ ቀጥታ እንደመጣሽ ዓላማ ስለነበረሽ ወደዚህ ስራ ነው የጀመርሽው ማለት ነው? አዎ፣ ቀጥታ ወደዚህ ስራ ነው የገባሁት። ያው እንዳልኩሽ ራሴ የማስባቸው ነገሮች ነበሩ። ቤት ለቤትም ስንጠግን የማያቸው የተለያዩ ችግሮች ነበሩ ከሀገር ውስጡ ስቶቭ ላይ ማለት ነው። እና የውጭውን ስቶቮችም ደግሞ የማያቸው ጥሩ ጥሩ ነገሮች ነበሩ፣ በዛውም ልክ ድክመቶች ነበሩባቸውና የሁለቱንም ጥሩ ጎን ወስጄ ነው ይሄንን ስቶቭ ይዤ ቀረብኩት። መልካም። ምናልባት ይሄን ስራ ስትጀምሪ እንደመነሻ እንዴት ነበር የጀመርሽው? ከልጅነቴም ጀምሮ ያው ቤት ውስጥ ያሉትን ኤሌክትሮኒክስ ነገሮች ፈታታ ነበር። ያው መልሶ መግጠም ቢያስቸግረኝ
እበታተናቸውና ውስጡ ያለውን ነገር የማየት ፍላጎት ነበረኝ። ባለቤቴም የዚህ አይነት ፍላጎት ነበረው። ኤሌክትሪካል ኢንጂነሪንግ ተማሪ ነበረና በዚሁ ዘርፍ ላይ ስለነበረ የእሱም ድጋፍ ነበረበት። ከዛ ተነስቶ ነው አሁን እዚህ ጋር የደረሰው ማለት ነው። ትንንሽ ነገሮችን ከመፈታታት የጀመረ ነገር ነው እዚህ የደረሰው። መጀመሪያ ስትሰሪ ምን አይነት ስቶቭ ነበር የሰራሽ? መጀመሪያ ላይ ያው እንዳልኩሽ የራሴን ይሄንን ስራ ለማምጣት የተወሰነ ጊዜ ፈጅ ስለነበረ ሱቄ ውስጥ የገቡት እየሰራው የነበርኳቸው ስቶቮች የሀገር ውስጦችን ስቶቮች ነበሩ። ከዛ ግን ያው ጎን ለጎን እነዚህን ስራዎች ከሰራናቸው በኋላ ውጤታማ እንደሆኑ ስናይ ወደ ሶሻል ሚዲያው ይዘናቸው መጣን ማለት ነው። እና በጣም ጥሩ ተቀባይነት ነው ያለው። ያው ብዙ ሰው ጋር የደረሰ ስቶቭ ነው። እንደምመለከተው ከሆነ የተለያዩ ስቶቮች ናቸው ያሉሽ እና ያንቺን ስቶቮች በገበያው ላይ ካሉት ለየት የሚያደርገው ነገር ምንድን ነው? እሺ እኔ የምሰራቸው ስቶቮች ወደ 18 አይነት ናቸው። ያው ሁሉንም ይዞ መቅረብ ስለማይቻል በትዕዛዝ ነው እየሰራን ያለ ነው። ነገር ግን በዋነኝነት የምሰራው የሀገር ውስጡን ከውጭው ጋር ሚክስ የተደረገ ስቶቭ ነው። ያ ማለት ምንድነው? ቦዲውንና ሸክላውን የሀገር ውስጡን ወስጄ፣ ሸክላው ማለት የሬዚስታንሱ ሳይሆን ራሱ ኮይሉን ማቀፍ የሚችል ሸክላ ማለት ነው። በራሴ እያሰራሁኝ የሚሰሩ ሰዎች አሉ። እዚሁ ነው የማስመርተው። ሸክላውንና ቦዲውን ወስጄ ከውጭ ደግሞ ኮይሉንና መጨመሪያ መቀነሻውን ወይም ቴርሞስታቱን ወስጄ ሁለቱን አገጣጥሜ ነው የምሰራው ማለት ነው። እኔ የምሰራቸው ከባለ 1 እስከ ባለ 4 የቁምም ጠረጴዛ ላይ የሚቀመጡ መሬት ላይ የሚቀመጡ ናቸው። ባለ 1፣ ባለ 2፣ ባለ 3፣ ባለ 4 እንዲሁም ሚክስ ተደርገውም የሽቦ የኮይል ተደባልቀው ሁሉንም አይነት ነው የምሰራው። ግን በዋነኝነት ከባለ 1 እስከ ባለ 4 እሰራለሁ። ምን ያህል ነው ዋጋቸው የምትሰሪያቸው ስቶቮች? አሁን ባለ አንዶች ይዤ የመጣሁት አማራጭ በ3 አይነት አማራጭ ነው። እዚህ ጋር እንደምታየው አልሙኒየም አለኝ፣ የፋብሪካ ቀለም ቅቦድ ያለኝ፣ እንዲሁም ላሜራ አለኝ። ላሜራው የምንለው እዚሁ ሱቅ ውስጥ የሚቀባ የራሱ ቀለም ቅብ የሆነ ነው። ይሄ ደግሞ ላሜራው ፋብሪካ ውስጥ ነው ተቀብቶ የሚመጣው። እንዲሁም መጽዳት እንዲችል በቀላሉ የራሱ ሙቀት የማያበላሸው ስቲከር የተለጠፈበት ነው። ይሄኛው ደግሞ አልሙኒየም ነው። ይሄ ደግሞ አይዝግም፣ ቦዲው አይበላም፣ በቀላሉ መጽዳት የሚችል ነው። ረጅም ዓመት የምንጠቀምበት ነው። ምናልባት አሁን ብዙ ጊዜ ምግብ ስንሰራ ሊገነፍልብንም ሊደፋም ይችላል እና እነዛን ነገሮች መቋቋም የሚችሉ አይነት ናቸው። አሁን እኔ ሸክላውን እዚህ ጋር ስሰራው እዚህ ጋር እንደምታየው በቀላሉ ፍሳሽ ማስወገጃ እዚህ ጋር አድርጌለታለሁ። እዚህ ጋር የሚገነፍለው ነገር በዚህ ጋር ወጥቶ ቀጥታ አሁን የውጭውን ካየሽው ክዳን ስላለው ውስጡ ነው ገመዱ ላይ ታፍኖ የሚቀረው ፍሳሹ። ይሄ ግን ወደ አስቀመጥሽው መሬት ላይ ሊሆን ይችላል፣ ጠረጴዛ ላይ ሊሆን ይችላል። ወደ አስቀመጥሽው ነገር ላይ ነው ፈሶ በቀላሉ ማጽዳት የሚችለው ማለት ነው። ነፃ ነው። ከውስጥም እንደምታየው ነፃ ስለሆነ ፍሳሹ ነፃ ነው። ቀጥታ ወደ ውጭ ነው የሚወገደው ማለት ነው። ስለዚህ ይሄ አድቫንቴጆቹ ናቸው። መልካም። ስለዚህ መነሻ ያደረግሽው ችግሩን ነው ማለት ነው። ችግሮቹ የጥሩ ጎኑ ምንድነው? አሁን ለምሳሌ የውጭውን ስትወስጂ የሀገር ውስጡ ዋቱ ከፍተኛ ነው። ይሄ እንደምታየው 1000 ዋት ነው። ሁለቱን ስለኩሹ 2000 ዋት ማለት ነው። ይሄ ማለት በጣም ኃይል ቆጣቢ ነው። እንዲሁም እዚህ ጋር የራሱ ቴርሞስታት ስላለው መቆጣጠሪያ ማለት ነው። የሚቆጣጠረው ነገር ራሱ ፓወር ሴቭ ያደርጋል ማለት ነው። ቆጥብልን እረፍት የምትሰጠው ጭቃቃ ያለች እረፍት የምትሰጠው ድምፅ ፓወራችንን በጣም ነው የሚቀንስልን ማለት ነው። አንዴ ስትጠቀሚ በሰከንዶች እረፍት የምትሰጠው ተጠራቅሞ የሚቆጥበው ነገር አለ። ፓወር ሴቭ ያደርጋል ማለት ነው። እንዲሁም ራሱን የቻለ ኃይል ቆጣቢ ነው። ሸክላውን የተጠቀምኩት ደግሞ ፓወር እንዳይባክን ያደርገዋል። ቀጥታ ሸክላው የሚይዘውን ሙቀት ወደ ድስቱ ነው መልሶ የሚሰጠው። ወደ ውጭ ያን ያክል የሚባክን ኃይል አይኖረውም። እንግዲህ ይሄን ስራ ስትሰሪ የመጀመሪያም ትመስኛለሽ እንደኔ እና ሴትነት አለ ሰዎች ጋር ደግሞ ብዙ አልተለመደም እና ተቀባይነት ውስጥ ምን ይመስል ነበር? በዚሁም ደግሞ አያይዘሽ ቻሌንጆቹ ብታነሽልን ደስ ይለኛል። ተቀባይነቱ እግዚአብሔር ይመስገን በጣም ቆንጆ ነው። እንዳልኩሽ ስራውን ሰርቼ ከጨረስኩኝ በኋላ ቀጥታ ወደ ቲክቶክ ወደ ሶሻል ሚዲያው ነው ይዤ የመጣሁት እና የሰው አቀባበል በጣም ደስ ይላል። በጣም በጥሩ ሁኔታ ነው እየተቀበሉኝ ያሉት። አሁን ከአዲስ አበባ ውጭ ወኪል አከፋፋዮች አሉ፣ ለእነሱ እንልካለን እናስረክባለን እና ሰው ጋር ያለው ተቀባይነት በጣም አሪፍ ነው። ግን አልደረሰም፣ ገና ሰው ጋር አልደረሰም። አሁን ቲክቶክ ላይ ያየው ሰው ብቻ ነው ስለዚህ ስቶቭ የሚያውቀው እንጂ የማያየው በጣም ብዙ ሺህ ሰው አለና
ስራው አልተዳረሰም፣ ግን ሰው አይቶ ደግሞ የማያልፍ አይነት እቃ ነው፣ የማይተወው እቃ ማለት ነው። እና ያው ቻሌንጆቹ ደግሞ እነዚህን ስራዎች ብዙ ስለማያውቃቸው ያው ብዙ ማብራራት አለብሽ፣ ብዙ ማስረዳት አለብሽ። ከዛ ውጭ ግን በዚህ ስራ ላይ ምንም ቻሌንጅ የለውም። ያው ግን ወደ ሱቁ ስትመለሺ እኔ የምሰራቸው የተለያዩ ኤሌክትሪክ ዝርጋታዎችንም እሰራለሁ። የቆጣሪ ኢንስታሌሽን ዝርጋታ ሊሆን ይችላል። የተለያዩ ስራዎችን ስለምሰራ እነዛ ቻሌንጆች ናቸው። ያው ሴት ከመሆን አንፃር መሰላሎች ላይ እወጣለሁ፣ የተለያዩ ስራዎችን ጣሪያ ላይ ምናምን እወጣለሁ እና እነዛ ነገሮች ያው ችግር ቢፈጠር ያው ጉዳት አለው፣ ቻሌንጆቹ ናቸው። ያው ግን ይታለፋል። እንደ ሴትም እንደ መጀመሪያም ስራ ቲክቶክ ላይ ይህንን ስራ ይዤ ስመጣ የመጀመሪያዋ ነው። ኦልሞስት ቲክቶክ የተጀመረ አካባቢ ነው። የመጀመሪያውን ይሄ የመጀመሪያ መቀነሻ ያለውን በኮይል የተሰራ ስቶቭ የመጀመሪያዋን ሶሻል ሚዲያ ላይ ይዤ መጣች ሴት ነኝ ማለት ነው። በዚህም ደስተኛ ነኝ። በጣም ደስ ይላል። በተለይ ደግሞ እንደዚህ አይነት ስራዎች ሲሰሩ ጥንቃቄ ይፈልጋሉ እና ገበያው ላይም ደግሞ ተወዳዳሪ ለመሆን የጥራት ጉዳይ አያጠያይቅም እና መጀመሪያ ፍላጎቱ ነበረሽ፣ ከዛ ደግሞ ባለቤትሽ በዚህ ስራ ላይ ስለተማራ በደንብ ያግዝሽ ነበር እና ችግሮች ሲኖሩ ራስሽን አብዴት የምታደርጊው እንዴት ነው? እሱንም ብናነሳ ደስ ይለኛል። እሺ፣ አሁን ስራሽን አብዴት ለማድረግ የመጀመሪያ የከስተመር አስተያየት ይቀድማል። ስቶቭሽ ቆንጆ ነው፣ ነገር ግን ይሄ ነገር ቢስተካከል ብለው ሲሰጡኝ እንደ መጀመሪያ ስራ በጣም የሚቀበላቸው ሀሳቦች ነበሩ። የመጀመሪያው ስቶቭ እና የአሁኑ ስቶቭ በጣም ነው የሚለያየው። በጣም ዲፈረንስ አለው። ከስተመር የሚሰጠኝን ሀሳብ እየተቀበልኩኝ ነው አሻሽያቸው እዚህ ደረጃ የደረስኩት ማለት ነው። ስለዚህ ስራዬን አብዴት ለማድረግ የከስተመር አስተያየት በጣም ጠቅሞኛል። በጣም ብዙ የተስተካከሉ ነገሮች ስላሉ ማለት ነው። በገበያው ላይ ያለው ተፈላጊነት ምን ይመስላል? ይሄ እንዳልኩሽ ነው። ይሄ ስቶቭ እንዳለ ማየት የቻሉ ሰዎች ያለፉት የሉም። 100% እርግጠኛ ነኝ የምነግርሽ። ስራውን ደግሞ ይበልጥ እንዲስፋፋ ያደረጉልኝ አንድ ሰው አይቶት አንድ ሰው ገዝቶት ሌላ ሰው እንዲገዛ ደግሞ ሀሳቡን ሲሰጧቸውና እየመጡ ሲገዙኝ በጣም ብዙ ከስተመሮች አሉኝ። ለራሳቸው ገዝተው ለቤተሰቦቻቸው፣ ከቤተሰብ አልፎ ለጎረቤት እየገዙ ስራ እንዲስፋፋ ያደረጉልኝ በጣም በቁጥር ብዙ የሆኑ ከስተመሮች አሉኝና እነሱንም በዚህ አጋጣሚ ማመስገን እፈልጋለሁ። እና ያዩት በጣም የወደዱት ስቶቭ ነው። ያው እንዳልኩሽ በጣም ያልደረሰው ሰው ጋር ስላላዩት ስላላወቁት ነው። መልካም። ምናልባት ስትሰሪ መመልከት ብንችል ደስ ይለኛል። እሺ፣ ደስ ይለኛል። ስዊችን አስሬ ጨርሻለሁኝ። እዚህ ጋር ለዋየሩ የተጠቀምኩት 1.5 ዋየር ነው። ለባለ ሁለቱ ሲሆን ደግሞ 2.5 ዋየር እጠቀማለሁ። ኬብሉ ደግሞ 2 በ1 ተኩል ነው። ለአንድ ስቶቭ ስጠቀም ሜትር ከ30 ነው እና ኦልሞስት እንግዲህ እንደምታዩት ነው። እዚህ ጋር ከኮይሉ የማገናኝበት ተርሚናል ነው። ኦሪጂናል የሆነ ተርሚናል ነው እና ከሸክላውም ርቀት ስላለው ሙቀት አይበላውም። እንዲሁም ዋየሩ ፍሌክሰብሉ ስላልሆነ ብረቱ ስለሆነ ቶሎ የመበላት ቻንስ የለውም ማለት ነው። ይሄ ደግሞ ፍሳሽ ማስወገጃ ነው። ከላይ ከኮይሉ ጋር እዚህ ጋር ድስቱ ሲጣድ የሚፈሱ ነገሮች በዚህ ያልፉና ቀጥታ ወደ አስቀመጥነው ነገር ላይ ነው ማለት ነው የሚያልፉ። አጠቃላይ ስራው ባለ አንዱ ሲሆን ይህንን ይመስላል ማለት ነው።
ያው እንግዲህ እንደምታየው ሙሉ አሰራሩን አይተሻል። በዚህ መልኩ ቆንጆ አድርጌ ስቶቬን ጨርሻለሁ ማለት ነው። ሁሉንም የምንሰራቸው በዚህ መልኩ ነው። ኤኒ ታይም ሙሉ መለዋወጫው እኛ ጋር አለ። እንዲሁም በቤታቸው መቀየር ቢፈልጉ ኦሪንቴሽን እንሰጣለን ለከስተመሮቻችን። ሲምፕልም ስለሆነ እንደ ሀገር ውስጥ ውስብስብ ስላልሆነ በቀላሉ ራሳቸውን ሰርቪስ ማድረግ ይችላሉ ማለት ነው። እንግዲህ ሰርተን ተመልሰናል። ስትሰሪ ደግሞ መመልከቴ ይበልጥ አስደስቶኛል። ምክንያቱም ምን ያህል እውነት ነው የሚለውን እኔም አላመንኩም ነበርና መጨረሻ ይሄ ነው። ስቶቭ ሲያልቅ እንግዲህ ይሄንን ነው ይመስላል። ያው በዚህኛው ቦዲ ያሳየውሽ እንጂ እንዳልኩሽ የተለያዩ አይነት ቦዲዎች ነው ያሉት። ከስተመርም ደግሞ የሚወደው አይነት ቦዲ ካለው የራሱ ዲዛይን ፎቶ በመላክ እኛ ሰርተን እናስረክባለን ማለት ነው። እንዳልኩሽ የራሱ መጨመሪያ መቀነሻ ያለው ቴርሞስታት የተገጠመለት ፓወር ኮንትሮል ማድረግ የሚችል ነው። ከላይ ደግሞ ኮይል መሆኑ ሞር አድቫንቴጅ ነው። ያው ግልብልብ የሚል ነገር ስለማይኖረው በአግባቡ የምትፈልጊው ምግብ ጥራቱን ጠብቆ እንድታገኝ ያደርጋል ማለት ነው። ከስርም እንደምታየው ወፍራም የሆነ ሙቀት የማይነካው ገመድ ነው የተጠቀምኩት እና በአጠቃላይ ስራውን ይመስላል። እንግዲህ ቆንጆ ስራ ነው። በጣም ጥሩ። ዋጋቸውም የተለያየ ነው። እንዳልኩሽ በሶስት አይነት ቦዲ ነው። በላሜራ ሲሆን ባለ 1600 ብር ነው። በዚህኛው ቦዲ ሲሆን 1007 ነው። አልሙኒየም ደግሞ አለ ባለ 2100 ብር ነው። ባለ ሁለቱ በላሜራ 3200 ብር ነው። በዚህኛው በፋብሪካው ቀለም ቅብ ቦዲ ደግሞ 3400 ነው። አልሙኒየም 4200 ብር ነው ማለት ነው። እንዳልኩሽ ከ18 አይነት በላይ የስቶቭ ዲዛይኖች ነው ያሉኝ። ከስተመር የራሱን ፍላጎት ለእኔ በመግለጽ እኔ ደግሞ ከነዋጋው ፎቶ በመላክ የሚፈልጉትን አይነት ስቶቭ እሰራለሁ ማለት ነው። እንደምመለከተው ከሆነ ሁሉንም ስቶቮች አንቺ ነው የምትሰሪው እና ከራስሽ አልፈሽ ለሌሎች የስራ እድል መፍጠር እየቻልሽ ጀግና ሴት ነሽ ማለት እፈልጋለሁ። እና እንዴት ነው ይሄ ስራ እያደገና እየተስፋፋ የመጣው? እሱንም አያይዘሽ ብታነሽልኝ ደስ ይለኛል። እንደምመለከተው ከሆነ ደግሞ አብዛኞቹ ሴቶች ናቸው አንቺ ጋር ያሉት። እሺ፣ ያው ስራው እንዲስፋፋ የመጀመሪያውን ድርሻ የሚወስዱት እንዳልኩሽ ከስተመሮቼ ናቸው። በተለይ ደግሞ ደፍረው የመጀመሪያውን ከገዙ በኋላ አስተያየታቸውን ማለት መልካምነት ነው። ጥሩ የሆነውን ነገር ጥሩ ነው እናመሰግናለን ማለት ራሱን የቻለ መልካምነት ስለሆነ ከዛም አልፎ ደግሞ ይህን ስቶቭ ገዝቼ ነው ወድጄዋለሁ እና ግዟት፣ ሰፖርት አድርጓት ብሎ ራሱ ለሌላ ሰው ሀሳብ ሼር ማድረግ ትልቅነት ነው እና ያ ነገር ነው እኔ ትልቅ ደረጃ እንድደርስ ያደረገኝ ማለት ነው። እና ብራንችም ነበረኝ። ያው የኔ ስራ ቦታ በጣም የሚፈልግ ስለሆነ ሱቁ ስለጠበበኝ ነው የዘጋሁት እንጂ 22 ላይም ብራንች ነበረኝ። እንዳልሽው ደግሞ በስሬ ሴቶች አሉ። የዴሊቨሪ አገልግሎት ትሰጣለች። ያው ፒያሳ ድረስ እኔ ነኝ ከበር የማደርገው። ፒያሳ ለሁሉም ቦታ አማካኝ ነው ብዬ ስለማስብ፣ ነገር ግን ያለንበት ድረስ ይምጣልን ሲሉ የተዘጋጁ መኪናዎችም አሉ። በትራንስፖርትም እንዳልኩሽ እየሄደች የምታደርስም ልጅ አለች እና ለተለያዩ ሰዎች የስራ እድል ፈጥሬ እግዚአብሔር ይመስገን እየሰራሁ ነው። አሁን በስርሽ ምን ያህል ሰዎች አሉ? አሁን አጠቃላይ 7 ነን ከአንቺ ጋር ማለት ነው። ቋሚ 4 አለን እዚህ፣ 3 ደግሞ ያው የዴሊቨሪ አገልግሎት ይሰጣሉ ማለት ነው። በጣም ጥሩ። ስለዚህ ከትንሽ የተጀመረ ስራ ቤት ለቤት ከተጀመረ ስራ እየተስፋፋና እያደገ የራሱን የሆነ ድርሻ መጫወት ችሏል ብዬ አስባለሁ። እና ምናልባት ብዙዎቻችን በተለይ ስንማር ስንመረቅ በተመረቅንበት የስራ ፊልድ ላይ መስራት ነው እንደ አማራጭም፣ በዛ ላይ ደግሞ የቤተሰብን ፍላጎት እንደዛ ነው። እና አንቺ ግን ነገሮች አልሳካ ሲሉ አማራጮችን እንደ መልካም እድል ነው የተጠቀምሽው እና ብዙዎቻችን ደግሞ ከአንቺ የምንማረው ነገር አለ ብዬ አምናለሁ እና በዚሁም ደግሞ መልእክት ብታስተላልፊልን ደስ ይለኛል። እሺ፣ እኔ እንዳልኩሽ አካውንቲንግ ነው ግራጁዌት ያደረኩት። ነገር ግን ያው ስሬ ላይ የተወሰነ ማኔጅ እንዳደርግ ረድቶኛል። ነገር ግን ተቀጥሬ አልሰራሁበትም። ከተመረኩ በኋላ ስለሱ ምንም ሀሳብ አልነበረኝም። ያው እዚህ ላይ ስራውን እንዴት ማኔጅ እንዳደረገብኝ ፋይናንስ ላይ ሰፖርት አድርጎኛል መማሪ ማለት ነው እንጂ በተረፈ እኔ ቀጥታ እቅዴ እንዳልኩሽ አላማዬ ሌላ ስለነበረ ትኩረቴን ያደረኩት ያንን ገንዘብ የማመጣበትን ነገር፣ ስራው እንዴት ማስፈጸም እንዳለብኝ፣ ምን አይነት ቦታ ለኔ ይሆናል። ሰው አሁን ይህ ስራው መቀጥቀጥ ይበዛዋል፣ የተለያዩ ነገሮች ስላሉ ከሰው የማይረብሽ አካባቢ ላይ መሆን አለብሽ። መሀል ከተማ ላይ አይመችም። ፎቆች አካባቢ ላይ ያው ሰው የመረበሽም ነገር ስላለ ስለማይመች ያው ቦታ መረጥ አለ። የተለያዩ ነገሮችን ፕላን አድርገን ሰርተን እዚህ የደረስነው ማለት ነው። ይሄንን ስራ እዚህ ጋር ደርሶ ስታዩ ያው እይታ ብቻ ነው የሚሆነው። ነገር ግን ሁሉም ነገር አልጋ ባልጋ አይሆንም። በጣም ብዙ ቻሌንጆች ነበሩ እንዳልኩሽ። ስደት ላይም በሄድኩ ሰዓት ላይ
አልጋ ባልጋ አልሆነልኝም። ሁሉም ነገር በጣም ቻሌንጆች ነበሩ። አሰሪ በጣም ኃይለኛ ነበረች። ግን ያው እኔ ተስፋ ያደረኩት ምንድነው ገብቼ ምን ደረጃ እንደምደርስ ስለማቅ ቀድሜ ዓላማ ስለነበረኝ እነዛ ነገሮች እዛ ጋ ያሉትን ፈተና እንድወድቅ አላደረጉኝም ማለት ነው። ቻሌንጆች ይኖራሉ፣ በጣም ብዙ ቻሌንጆች ማለት ነው። ግን ምን ድረስ ነው ይሄ ቻሌንጅ የሚቀጥለው የሚለውን ማሰብ ያስፈልጋል። ፈተና ምን ጊዜም ይኖራል። ፈተናውን የቱ ጋር ነው የማስቆመው ወይም ደግሞ ለለውጥ የምተጋው የቱ ድረስ ነው? ምንድነው ዓላማዬ? ምንድነው እቅድ የሚለውን ነገር መጀመሪያ ለራሳችን መመለስ አለብን። ካልሆነ ኑሮ ዝም ብሎ ነው የሚሆነው። ህይወት ትግል ናት። ትግሉን ማሸነፍ ካልቻልን ደግሞ በጣም ከባድ ነው የሚሆነው ማለት ነው። ስለዚህ ሁሉም ነገር ይታለፋል። ስፔሻሊ ሴት ልጅ ስንሆን የማይቻለውን እንችላለን። እኔ አሁን ለቤቴ ለባለቤቴ ሚስት፣ ለልጄ እናት፣ ለስራዬ ደግሞ በቃ ዋና ስራ አስኪያጅ ሆኜ ባለቤት ሆኜ በስሬ ላሉ ልጆች ደግሞ ከነሱ ጋር አብሬ ሰርቼ ነው የምኖረው እና ያው ሴት ልጅ ስትሆኚ ሁሉንም ነገር መሆን ትችያለሽ። ምንም ያቅተን ነገር አይኖርም። ማህበራዊ ህይወት ላይም እንደዛው ማለት ነው። ጎበዝ ላይ ሁሉም ነገር ላይ ይሳተፋለሁ። ስለዚህ ሁሉም ነገር ይቻላል፣ ማስኬድ ይቻላል። የሚያቅተን ነገር አይኖርም። በርቺ። በጣም ጎበዝና ጀግና ሴት ነሽ። ወጣትነት አለ፣ አላማ አለ። ግን ደግሞ በተለይ ደግሞ በወጣትነት ብዙ ነገሮች ያታልሉናል፣ ወደኋላ ያስቀሩናል። ግን እነዛን ነገሮች ደግሞ ተቋቁመሽ ለዛሬ ደርሰሻል እና ለብዙ ወጣቶች ተምሳሌት መሆን የምትችይ ጀግና ሴት ስለሆንሽ በዚሁም መልዕክት ብታስተላለፊልን ደስ ይለኛል። መልዕክት ማስተላለፈው እኔ በተለይ አረብ ሀገር ላሉ እህቶቻችን ነው። ያው እኔ የኖርኩት ህይወት ስለሆነ እነሱ መልዕክት አለኝ። በአረብ ሀገር የምትኖሩ እህቶቼ፣ እናቶቼ፣ ቤተሰቦቼ ለእናንተ በጣም ትልቅ ክብር አለኝ። ምክንያቱም አረብ ሀገር ላይ ሆነው በጣም ብዙ ልጆቻቸውን የሚያሳድጉ ቤተሰብ የሚመሩ እናትና አባታቸውን ዝቅ ላለማድረግ ብለው እነሱ አረብ ሀገር ላይ የሚቃጠሉ በጣም ብዙ ሰዎች አሉና ለእነሱ ማስተላልፈው መልዕክት ምንድን ነው? እዛ ሆኖ መደገሟቸው ቀጣይነት ማለት ዝም ብሎ መደጎም ነው እንጂ ፍሬ ያለው ነገር ስለማይሆን የራሳቸውን እቅድ ማውጣት ዛሬ መነሳት አለባቸው። ፕላን በማውጣት የአረብ ሀገር ላይ ስኖሪ ሀገርሽ ላይ ገብተሽ ምን አይነት ቢዝነስ ክሬት ላድርግ ነው እንጂ እንደገና ወደ ትምህርት አትመለሽ ወይም ደግሞ ተመርቄ ስራ ይዤ የሚለው ነገር ላይ ትኩረት ስለማታረጊ ውስጣቸው የሚፈልገውን ነገር ፕላን በማድረግ በመጻፍ ብሰራው ይሆንልኛል ብለው የሚወዱትን ነገር አይምሯቸውን ለዛ ስራ በማዘጋጀት ለራሳቸው እቅድ በማውጣት ሀገራቸው ላይ ገብተው እንዲሰሩ መልዕክቴን አስተላልፋለሁ። እኔ አሁን የምነግርሽ የኖርኩትን ህይወት ስለሆነ ማለት ነው። የማይቻል ነገር የለም። በጣም ቻሌንጂንግ እንደሚሆን እኮ አምናለሁ። ነገር ግን መወሰን አለባቸው ለሁሉም ዘለቄታዊ ድጋፍ እንዲሆን ማለት ነው። ለቤተሰቦቻቸውም፣ ለልጆቻቸውም፣ ለራሳቸውም። እድሜ ይሄዳል። ስለዚህ ዛሬውኑ መወሰን አለባቸው። እንዲሁም እዚህ በሀገር ሆነው ተስፋ የቆረጡ እናቶች ካሉ፣ እህቶቼ ካሉ ዛሬውኑ መነሳት ይቻላል። ብዙ ደረጃ ላይ መድረስ ይችላሉ። ተስፋ መቁረጥ የለባቸውም። ሴቶች ተስፋ መቁረጥ የለባትም። ራሷን ማንሳት አለባት። በስራ ያሉ ሰዎችን ማንሳት አለባት። ስለዚህ እህቶቼ አረብ ሀገርም ያላችሁ ኢትዮጵያ ውስጥ ያላችሁ የማይቻል ነገር የለም። ሁሉ በኛ ይቻላል ማለት ፈልጋለሁ። በጣም ጥሩ። ስለሰጠሽን ጊዜ እጅግ አድርጌ አመሰግናለሁ። ግን ደግሞ እነዚህን ስቶቮች ማግኘት ቢፈልጉ በምን መልኩ ነው ማግኘት የሚችሉት? በዚሁም ደግሞ አድራሻሽን ብትነግሪኝ ደስ ይለኛል። እሺ፣ ሱቅ የሚገኘው ቀጨኔ 3ኛው መንገድ ቡና ቦርድ ነው። እንዳልኩሽ ሱቅ መምጣት ለሚፈልጉ በሱቃችን አገልግሎቱን እንሰጣለን። እንዲሁም ሱቄ ለራቀባቸው ደግሞ ፒያሳ ድረስ ነፃ ዴሊቨሪ አመቻችቻለሁ። እንዲሁም ቅድም እንዳልኩሽ ከፒያሳ በኋላ ያለውን ከበር አድርገን ቤታችን ድረስ ይምጣልን ለሚሉ ከስተመሮች ደግሞ የተለያዩ የዴሊቨሪ አማራጮችን ስላመቻችሁኝ እነዛን አማራጮች መጠቀም ይችላሉ። ክፍለ ሀገር ላሉ ደግሞ የተወሰኑ ቦታዎች ላይ የተመረጡ ወኪል አከፋፋዮች አሉኝ። ከነሱ ጋር ብሬ ስለምሰራ በእነዛ አማራጮች ስቶቮች ማግኘት ይችላሉ ማለት ነው። ስልክ ቁጥሬ 0914 85 51 13 እንዲሁም 0932 0877 51 እነዚህ ስልክ ቁጥሮቼ ናቸው። ቲክቶክ አካውንቴ ደግሞ ማህደር ስቶቭ ይባላል። ቲክቶክ አካውንቴን በዚህ አጋጣሚ ገብታችሁ ፎሎ አድርጉ። መልካም። ስለሰጠሽኝ ጊዜ ያለሽን ልምድና ተሞክሮ ስላካፈልሽ እጅግ አድርጌ አመሰግናለሁ። በሌሎች ስራዎች እንደምንገናኝ አልጠራጠርም። መልካም ቀን፣ መልካም ገበያ ነሽ። ውድ የገበያ ቢዝነስ ተመልካቾቻችን በዛሬው በልምድና በተሞክሮ ፕሮግራማችን ያደረስናችሁ ፕሮግራም ይህንን ይመስል ነበር። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ስለነበራችሁ እጅግ አድርጌ እያመሰገንኩኝ ፕሮግራሙን እየመራሁ እኔ ትንግርት ሙልጌታ ከካሜራማናችን ሃይማኖት አብዱ ጋር በመሆን ያደረግነው
ቆይታ ይሄንን ይመስል ነበር። በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ እንላችሁ። ጤና ይስጥልን።